ሰኞ የካቲት 23 ቀን የአድዋ ድል 130ኛ ዓመት በዓል ይከበራል። ከዚህ በፊት የአዲስ አበባ ዩኒቨርሲቲ የቲያትር አርት ረዳት ፕሮፌሰር ተስፋዬ እሸቱ የእጅጋየሁ ሽባባው ሰርክ ገዝፎ የሚንጥ ሩቅ ግን ቅርብ ውብ ስሜት አድዋ በሚል ርዕስ ጂጂ ስለተጫወተችው አድዋ ሙዚቃ አንድ ጽሑፍ ልከውልን አቅርበነው ነበር። እንዲህ እናስታውሰዋለን። እጅጋየሁ ሽባባው ጂጂ ሰርክ ገዝፎ የሚነጥ ሩቅ ግን ቅርብ ውብ ስሜት አድዋ በተስፋዬ እሸቱ። የሰው ልጅ ክቡር ሰው መሆን ክቡር። እጅጋየሁ ሽባባው ጂጂ ሰርክ ገዝፎ የሚነጥ ሩቅ ግን ቅርብ ውብ ስሜት አድዋ። ከያኒ የአንጻር ጌታ ነው። የነበረውን የሰማውን ያነበበውን የኖረውን ሁነትና እውነት ለመገልበጥ አይታትርም። ሰው አይቶት ተገንዝቦ የኖረበትን ወይንም እየኖረበት ያለን እውነት አይደግምም ከያኒ። ለዚህም ነው የከያኒ እውነት ሁሌም አንጻር ፖይንት ኦፍ ቪው አለው የሚባለው። በጋራ ያየነውን ሐቅ አምነን እየኖርንበት ያለን እውነት እሱ በወደደው በፈለገው መንገድ ሌላ የሚተኮር የሚወደድ ግብ ይሰጠዋል። የግቡ ትልም ደግሞ አንጻር ነው። ይህ ሲሆን ታዲያ የከያኒ እውነት ትናንትን አጣቅሶ ዛሬ እንድንኖርበት ማድረግ ብቻ ሳይሆን ነገንም እንድናፍቅ ያስገድናል። ከያኒ ሲልቅ ታሪክ ላይ ሌላ እውነት ፈልፍሎ አውዱ ላይ ሌላ ሐቅ አበጅቶ በጉዳዩ እንድናተኩር አተኩረንም ሕይወትን እንድናጣጥም አድርጎ እያዋዛ ረግቶ ከጠነዛ መንፈስ ይፈታናል። አይለወጥም፣ አይነካም፣ ቅዱስ ታሪክ ነው ብለን ከታሰርንበት ሐቅ ብለን ካመለክነው አምልኮ አላቆ ሌላ መንገድ ሌላ ስርየት ያጎናጽፈናል። የእጅጋየሁ ሽባባው ጂጂ አድዋም ነገረ መሰረቱ ማጠንጠኛ ሐቁ ይኸው ነው። ሌላ ደግሞ ሌላ እውነት ሌላ አድማስ ገዝፎ የሚነጥ ሩቅ ግን ደግሞ ቅርብ ውብ ስሜት። የእጅጋየሁ ሽባባው ጂጂ አድዋ ስርና መንፈሱ ድሮ ጥንት ተጉዞ የሰው ልጅ ሀ ብሎ ሲፈጠር ከተሰጠው ጸጋና ክብር ይጀምራል። የሰው ልጅ ክቡር ሰው መሆን ክቡር እያለ እየተጎነጎነ እየተስረቀረቀም ሰውን በአምላኩ አምሳያ ፈጠረው የተባለውንም አገናዝባ ሰብ የአብይም ኩሉ ፍጥረት ያለውንም አስታውሳም ነው። ጂጂ አድዋን የሰው ልጅ ክቡር ሰው መሆን ክቡር ብላ አሃዱ ያለችበት መንገድ ታሪክ አድዋን ያየችበት ሐቁን የተገነዘበችበትና እንዲተኮር የፈለገችው ትርጓሜ ነው። የሰው ልጅ ትልቁ ጸጋ ሰው ሆኖ የመፈጠር ተፈጥሮም በክብር የመኖር ጸጋ ሲገፈፍ ሰው መሆን አዲዮስ ነው ትላለች ጂጂ በአድዋ ውስጥ ስታስብ። ደግሞም ከሩቅ ስባ በምክንያት ስታመጣም ስትመዝም የሰው ልጅ ክቡር። ታዲያ እጅጋየሁ ሽባባው ይህንን የመሰለ የእይታ አድማስ ይዛ ስትመጣ ንቡር ነቃሽም ነበረች ማለት ይቻላል። የሰው ልጅ ከተሰጠው ክብር አንሶ ሲወርድ ረክሶ ግን ለዘላለም እንዳይኖር ክርስቶስ ለሰው ልጆች መድህን ይሆን ዘንድ አምላክ ሰው ሆኖ ሞቶ ለሌሎች ምሳሌነት የገለጸበት አንዱ ስለ ሁሉ ሞተን እሷ ባድዋ ሰው ሞቷል ሰው ሊያድን ብላ አዛምደዋለች። እናም የእጅጋየሁ ሽባባው አድዋ ጥንት ድሮ የትየለሌን ከትልቁ መጽሐፍ
መጽሐፍ ቅዱስ አጣቅሷል ስል መነሻዬ ይኸው ነው። ይህንን ለሰው ልጅ ቤዛ የመሆንን አስተምህሮት፣ ለሰው መሞት፣ ለሰው ክብር መሥዋዕት፣ ከምንም በላይ ሰው ክብር መሆኑን መገንዘብ ነው የአድዋ አባቶቻችን በአፍ ሳይሆን በተግባር ሳያጎሉ ከወኑት የምትለን ጂጂ በአድዋ። የጂጂ ንቡር ጠቃሽነትም ወደር የማይገኝለትና ምክንያታዊ ሆኖ የቀረበው በሙዚቃው ውስጥ ጀግኖች አባቶቻችን የሰው ልጅ ክብር፣ ሰው መሆን ክቡር መሆኑን ተገንዝበውና አስገንዝበው እንዳለፉ አጽንዖት ሰጥታው ታልፋለች። ይህንን ከላይ የተወሰደና ለሰው ክቡር ሲባል መሞት ትልቁ የፍቅር መገለጫ በዚህችው አገር በአድዋ ተራራ ሲከወን በክብር ይሄዳል ሰው ሊኖር ሰው ሞቶ እያለች በድጋሚ ግን ደግሞ በተለየ ገለጻ በደማቁ ከትባው ታልፋለች በሙዚቃ አድዋዋ። ቀጠል አድርጋም አባቶቻችን የሕይወት የመዳን የፈውስ የቤዛ ምልክቶች ናቸው ልትለንና አድዋን ግዘፍ ልትሰጠው ስትፈልግ ሰው ተከፍሎበታል ከደምና ካጥንት ስትለንም ተምሳሌነቱ ክርስቶሳዊ ሰማያዊ እንጂ ምድራዊስ አይደለም ብላ አጽንዖት ልትሰጥ የፈለገች ይመስላል። ይህ የአምላክን ድንቅ ፍቅር፣ አምላክን አባት ሰውን ልጅ ያደረገ ኪዳን አባቶቻችን የሰው ልጅ ክቡር፣ ሰው መሆን ክቡር ብለው ስለከወኑት ደግሞም ውድ ሕይወታቸውን ሳይሰስቱ በደግነት በፍቅር ሰጥተው ስላለፉ ለዛሬ ሳይጓደል ለተገኘ ነጻነት ሕያው ምስክር እንደሆኑ ምስክር ስትጠቅስም ትናገር አድዋ፣ ትናገር ትመስክር፣ ትናገር አድዋ፣ ትናገር አገሬ እያለች ቋሚ እማኝ፣ ቋሚ የታሪክ ምስክር ትጠራለች። ሕያው አብነትነቱ በእኛ በልጆቻቸው ልቦና ውስጥ ሕይወት ዘርቶ ግዘፍ ነስቶ በዘላቂነት እንዲኖር ስንት ወገን ወደቀ በነጻነት ምድር። የእጅጋየሁ ሽባባው አድዋ ትዕምርታዊ ተምሳሌቱ ክርስቶሳዊ እንደሆነ ተመርጠው በተደጋጋሚ ግን ደግሞ በተለያየ መንገድ ተሰድረው በመካነ ድምጿ የሚንቆረቆሩት ስንኞች ጉልህ ማሳያዎች ናቸው። ስትጀምር ሰው ሞቷል ሰው ሊያድን ትለናለች። ሰው ሊኖር ሰው ሞተ እያለች ትቀጥልናም ሰው ተከፍሎበታል ከደምና ካጥንት ብላ ትሰልሳለች። በእጅጋየሁ ሽባባው አድዋ ሰው በክብር ለሰው መድህን እንዲሆን የሞተው ወራሪን ለመመከት፣ አገር ለመስራት፣ ቅኝ ግዛትን ለማውገዝ ወዘተ ለሚባል አታካችና ሰርክ ለምንሰማው ጉዳይም አይደለም። ጂጂም የሰው ልጅ ክቡር ሰው መሆን ክቡር ብላ ጀምራ አባቶቻችን የወደቁት ወራሪን ገጥሞ ለመጣል ነው ብትል የተነሳችበትን የዳጎሰና ፍጹም የሆነ የሐሳብ ልቀት የታየበትን አድማስ ያኮስስባት ነበር። እሷስ ምኗ ሞኝ ወራሪ ምናምን የሚል ነገር አልወጣትም። ይልቅ የተነሳችበት ሐሳብ ይበልጥ ይጎለብት ዘንድ የሰው ልጅ ሰውን በመውደድ ሰው መሆን ክቡር መሆኑን በተግባር ሲገልጥ ሌላ የደረጃ ሐሳብ ባለቤት ይሆናል። እሱም ደረጃ ነጻነትን ይጎናጸፋል ትለናለች። ቃሉን ነጻነትን እየደጋገመች እኛ ዘንድ እንዲታተም ነጻነትም ሰው ሆኖ ከመፈጠር ጋር የሚሰጥ እንጂ የማንም ችሮታን እንደማይጠይቅ ጥንት አባቶቻችን እንደተረዱት በጂጂ ሙዚቃ ውስጥ በጉልህ ተመልክቷል። በሙዚቃው የነጻነት ትርጓሜ ደግሞ ምንጩ የሰው ልጅ ክቡር እንደሆነ መረዳትና ለዚህም እንደ ክርስቶስ ራስን አሳልፎ መስጠት እንደሚያስፈልግ አስገንዝባ አልፋለች። እጅጋየሁ ሽባባው እንደ ካባ የተጎናጸፈችውን ነጻነት በኩራት፣ በክብር፣ በደስታ፣ በፍቅር፣ በድል እኖራለሁ ይሄው በቀን በቀን እያለች ታሽሞነሙነዋለች። የእውነት ግን ማን እንደሷ ማን እንደ ሕዝቧ የሰው ልጅ ክቡር ሰው መሆን ክቡርን በአግባቡ ተረድቶ ድልን ነጻነትን በቀን በቀን ይተነፈሳል? አባቶቻችን የፈጸሙት ገድል ክርስቶሳዊ ካልሆነ በስተቀር በክብር በደስታ
በፍቅር በድል እኖራለሁ ያው በቀን ከላይ ማሳየት እንደሞከርኩት ይላሉ ተስፋዬ እሸቱ የእጅጋየሁ ሽባባው አድዋ የትናንት በፊትን ከትላንት ጋር ብቻ ሳስሮ ለማለፍ አልተጋም። ይልቅስ አድዋ ትላንትን ከዛሬ ጋር ሲያዛምድ ሲሰፋ ይታያል። አድዋ ዛሬ ናት፣ አድዋ ትላንት እያለ ከትላንት ሽቅብ ወደ ዛሬ እንድንደረደር እየፈለገ በሁለት መንገድ አንድም በኩራት ሁለትም በቁጭት ከቁጭቱ ሊጀምር ከላይ ከክርስቶስ ራስን ለሰው ልጅ አሳልፎ መስጠትን በወጉ ተምረውም ተግብረውም አድዋ ላይ ሕይወታቸውን ለሰው ልጅ ክብር የሰጡ ሰው መሆን ክቡር ያሉ የጀግኖች አባቶቻችን ርዕይ ሜዳ ላይ ብቻ በወሬ ብቻ ወድቆ መቅረቱ ጂጂን ያንገበግባት ይመስላል። በጂጂ አድዋ ጀግኖች አባቶቻችን በክብር አላረፉም፣ የሚያሳርፉ ልጆች አላገኙም እና ቁጭቷን እንዲህ ትገልጸዋለች። አድዋ ዛሬ ናት፣ አድዋ ትናንት መቼ ተነሱና ይወዳደቁት አልተነሱም። ጂጂ እውነት ያላት ይመስላል፣ ደግሞም እውነታውን ነው። በጂጂ አድዋ የተሰዉት ጀግኖች አባቶቻችን በሰላም አላረፉም፣ በየጥሻው እንደወዳደቁ ናቸው። ይሄ ለጂጂ ጸጸት ነው፣ ውስጥ ድረስ ሰርስሮ የሚበላ ቁጭት። ትላንት ስለ ሰው ልጆች ክብር ሰው መሆን ክቡር ብለው የወደቁ አባቶች በነበሩባት አገር ዛሬ ሰው እንደ ተራቁስ የሚቆጠርበት አገር ሲሆን የአድዋ አባቶቻችን መንፈስ ወድቆ እንደቀረ ነው፣ እንደተሰበረ። ትናንት በነጻ ምድር ስለ ሰው ልጅ ክብር ሲባል ደምና አጥንቱን ከፍሎ አገሩን ጦቢያን የአፍሪካና የጥቁር ሕዝቦች ሁሉ ቀንዲል እንድትሆን ያደረገ ጀግና በተፈጠረበት አገር ዛሬ አገር ኢትዮጵያ አገር ተከታይ ድሃ ጭቁን ረሃብተኛ ውዳቂ የምትባል አገር ስትሆን የወደቁት አባቶቻችን አጥንት ገና አልተሰበሰበም በክብር። አድዋ ዛሬ ናት፣ አድዋ ትላንት ሕያው አገር ነጻ አገር ለመፍጠር የወደቁ አባቶች በነበሩባት አገር ዛሬ ብሔር በሚባል ጥብቆ ታንቀው ጎሳን ከአገር ያውም ኢትዮጵያን ከምታክል ታላቅ አገር የሚያስበልጡ ሕዝቦች አገር ሆንና አረፍ ነው። እናስ ጂጂ መቼ ተነሱና ይወዳደቁት ብትል አቃላት። ትላንት ሰው የሚባል አርማ አንስተው ሰው በሚባል የወል ስም ለሰው የሞቱ አባቶች በነገሱባት አገር ዛሬ አድዋ ላይ የተታኮሰው ቀኛዝማች ከሌ የወደቀው ደጃዝማች ከሌ እኮ ብሔሩ እንትን ነው፣ የኛ ጀግና ሳይሆን የኔ ዘር ብቻ ጀግና ነው በሚባልበት አገር የሞቱትን አላሳረፈምና ተከታይም አላፈሩምና ጂጂ አድዋ ዛሬ ናት፣ አድዋ ትናንት መቼ ተነሱና ይወዳደቁት ብትል አብዝታም ብትቆጭ የሚጨበጥ አመክንዮ አላት። በሚስረቀረቅ ግን ደግሞ በሚንገበገብ ድምጿም ተናገሪ ትላለች። አድዋ አፍ ያላት ይመስል ተናገሪ ጦቢያ ትላለች። አገር ያልታዘበች ይመስል ትናገር ትላለች። ትውልድ ጆሮ ያለው ይመስል ምን ታድርግ? ጂጂ ብትበሽቅ ነውና ደግ አደረግሽ እላለሁ። እኔ ደግሞ ከያኒ ሲበቃ እንደ ጂጂ ነው። ከትላንት ወዲያን ከትላንት ማዛመድ ብቻ ሳይሆን ትላንት ላይ ቆሞ ተንቢዮ መሲህ ሆኖ የአገር ጌጥ ይሆናል ሲመጥቅ። ሌላው ጂጂ አድዋ ዛሬ ናት፣ አድዋ ትናንት ስትል ያዛመደችው እውነተኛ ከሆኑት የዛሬ የአድዋ ልጆች ጋር ነው። ሰውን በሰውነቱ ለሚወዱ አገራቸው ነጻ አገር እንደሆነች ለሚያስቡ እኔ ኢትዮጵያ ነኝ ለሚሉ የሰው ህመማቸው ስቃው ስቃያቸው ለሆነባቸው አገራቸው የምንጊዜም ጌጣቸው የሆነችላቸው የዛሬ የአድዋ እውነተኛ ልጆችን
እጅጋየሁ ሽባባው በተቃራኒው እንዲህ ትላቸዋለች። እሷኑ ራሷንም ጨምራ በኩራት በክብር በደስታ በፍቅር በድል እኖራለሁ ይኸው በቀን በቀን ከነዚህኞቹ ወገን ያድርገኝ እኔን። በመጨረሻም ራስን ለሰው ልጆች አሳልፎ የመስጠትን ክርስቶሳዊ አስተምህሮ የአድዋ ጀግኖችን ደግሞ ከዛሬዎቹ እውነተኛ የአድዋ ልጆችና ጋዜጣ ወልድ ጎሳውያን ጋር የሰፋችበት መንገድ እጅን በአፍ አስጭኖ አጀብ የሚያሰኝ ነውና ጂጂን እድሜና ጤና ይስጥሽ። አድዋን የተጠበበው አእምሮሽ ብርሃኑን አይጣ ልላት ወዳለሁ። እኔው ራሴው ደግሞ ስለሷው አሜን ብልላት ምን ይለኛል? አሜን። ተስፋዬ እሸቱ